ማርዳ ወደ አቶ እስክንድር ቤት ገብታለች። ሀብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቪዲዮ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን አትርሱ እያልኩኝ ወሬ ወደ ተመለከተው ምዕራፍ ክፍል 16 የሀብል ድራማ እንመለከታለን። እንግዲህ አባዬ የሚቀመስ ነገር ላምጣልህ ስትል ሀብል አቶ እስክንድርን ትጠይቃለች። አይ አሁን ላይ መብላት ፍላጎት የለኝም በማለት አቶ እስክንድርም ይመልሳል። ፍላጎት ቀንሷል፣ ለዚህ አሪፍ አድርጌ ነው የሰራሁት ብላ ብትለምነው ብትለውም ግን እሱ ለመመገብ ፈቃደኛ አይደለም። ምክንያቱም አሁን ለአቶ እስክንድር በእህታቸውና በልጃቸው ክፋት ስራ እንግዲህ ተጠምደዋል። ስለዚህ በእሱን እያብሰለሰሉ ራሳቸውንም ሆነ ምንም አይነት ነገሮችን ማሰብ አይፈልጉም። ምክንያቱም አሁን ላይ የወይዘሮን አጸዳ የልጃቸውን የመርሲን ጉዳይ ያው እንዳለ አብጠልጥላ ነገሮችን አወሳስባባቸዋለች ማለት ነው። ከዛም በኋላ እንግዲህ ትንሽ ቆይቼ እበላለሁኝ በማለት እንግዲህ ይመልሳሉ። እንደዛ ብሎ እንግዲህ እያሉ ሁለቱም ይመጣሉ። ማን አጸዳና እንዲሁም ደግሞ አጸዳና መርሲም ስትመጣ እንዴ የኔ ቆንጆ እኛም ራሱ በጣም ርቦናል እኮ ለምንድነው ምግብ ማሰጭን በማለት እንግዲህ ይላሉ ማለት ነው። ይህ ስሉ እንግዲህ አቶ እስክንድርም እንደ አባዬ እኛም እኮ በጣም ርቦናል እንብላ እንጂ በማለት እንግዲህ እነሱም ይጠይቃሉ። ሲጠይቁ አይ አይዞሽ አትጨናነቂ፣ የተጨናነቅሽ ትመስያለሽ፣ ወንድሜ እኮ ድሮም ምግብ አይበላም በማለት እንግዲህ እሷም ቀበል አድርጋ ትመልሳለች። ለመሆኑ ምግብ ሰርተሽ አብልተሽኝ ካብላብለሽኝ ታይቃለሽ እንዴ በማለት እንግዲህ አጸዳን አቶ እስክንድር ይጠይቃሉ። እንደዛ ስለ አቶ እሷም እንደ እኔ ብሰጥህ አንተ ትመገባለህ እንደ ወንድሜ በማለት እሷም ትመልስለታለች። ገባኝ ወንድሜ፣ ነገር እንዲያስጨነቅክ እኮ ለሱ ምንም አታስብልኝም በማለት ነው። ወንድሜ እኔ እኮ ከድሮም ጀምሮ አንተን አውቃለሁ። እኔና አንተ አብረን ረጅም ጊዜ ኖረናል። ያንተን ምን እንደምትፈልግ ምን እንደማትፈልግ ለይቼ አውቃለሁ በማለት እንግዲህ ትመልሳለች። ወንድም እኔ እኮ ብሰራ ራሴ አንተ ምግብን አትበላም ብላ እየቀላለደች እየቀላለደች እንግዲህ ትመልስለታለች ለአቶ እስክንድር። አቶ እስክንድርን በግርምት እንግዲህ ሁሉንም ሰርቼ ለጨርሻለሁ፣ እኔንም ምንም ነገር እንድትሰሩ ከኔ ጋር እንድታግዙኝ አልፈልግም ብላ እሷም እንግዲህ ሀብልም ትመልሳለች። በዛም እኮ መርሲ ከአንቺ ጋር ሙያ እንድትማር ብዬ ነው። ምክንያቱም ወንድሜ ብዙ ጊዜ ያንቺን ሙያ ሳያደንቅ ሰምቻለሁ ብላ እሷም ትነግራታለች። ለመርሲ ነው እንደዛ የምትላት። እንግዲህ መርሲ በዚህ ውስጥ ንዴት፣ ቁጣዋ ማስመሰሉን አልቻለችበትም። እያንዳንዷን ነገር ቀደም እያለች የምትናገርላት አጸዳነት። ይሄ ደግሞ አሽሙር መሆኑ ነው። ቆይ አንቺ ልጅ ግን ምን አድርጌ ነው የምትዋት እችን ልጅ በማለት እንግዲህ ለአጸዳ አቶ እስክንድር ይመልሳሉ። አትቆጣ እንጂ አባዬ፣ እናግዝሽና ሙያ እንማር ማለት እኮ ምንም የሚያስቆጣ ነገር አልነበረም በማለት እሷም ትመልሳለች። መርሲ ተይ በቃ ምንም ሆነሻል፣ ወንድሜ እኮ ለራሱ በሽተኛ ነው እያለች እንግዲህ እሷም ወደ እርሱ ማላከክን ተያያዘች። ታማሚ ነው፣ በዛም ላይ ደግሞ ብትችይ አታበሳጩ ወንድሜ፣ አንተ እኮ ልክ ነህ እያለች እንግዲህ እሷም አባብላ እሷን አፋፋን ብላ ለመመለስ ትሞክራለች። እኔ እኮ መርሲ እዚህ ቤት ቁጭ ብለን ሀብል የሰራችልንን ምግብ እንደ አሳማ ከመብላትና ውጪ ሌላ ምንም አይነት የስራ ድርሻ የለንም በማለት እንግዲህ ትመልሳለች። ይህ ሁሉ እንግዲህ እነሱ ለራሳቸው የሚያመቻቹት ማለትም ከነሱ ጋር ለመቀራረብ የሚያደርጉት ጥረት ነው ማለት ነው። እኔማ ምን አደርጋለሁ በማለት እንግዲህ አቶ እስክንድር ይህም ሁሉ ሳይዋጥላችሁ ይቀርና እነሱም እያርጉምጉሙ እናንተ መቼ ነው ከዚህ ተንኮላችሁ የምትወጡት ብሎ ይመልሳሉ። ከዛም በኋላ እንግዲህ ናርዲያ ትመጣለች። ናርዲም ወደዛ ከመጣች በኋላ እንግዲህ የኔ ቆንጆ እኔ እኮ ስጠፋብሽ ደስ ስለመጣሽብኝ መጣሽ በማለት እሳቸውም
እንግዲህ ታዳጊ ማርዳን ይጠይቋታል። ማርዳ በጣም የምታሳዝን የምታሳሳ ቆንጅዬ ለመኖር ጉጉት ያላት ልጅ ነች። ነገር ግን ሁለቱም ሳንባዋ መተንፈስ ለማቆም ጥቂት ጊዜያቶች እንደቀሩ ለዶክተሮች መርዶ ተናግሮ ነበር። ከዛ ወደ አቶ እስክንድር ክፍል ይዞ መጥተው እንግዲህ እና ቅድም እኮ በደንብ ስላልተዋወቃችሁ ላስተዋውቃችሁ ብሎ ይመልሳል። ይቅርታሺ ደግሞ ይቅርታሺ በቃ ብሎ እንግዲህ ከዛ እሱም ያው እዝራ ልጅቷ በጥያቄ ስታፋጥጦ ይቅርታ በቃ ብሎ ትቶ ይወጣል። ምክንያቱም ስለ ወንድሟ ነው፣ በትንሽም በትልቁም ስለ ወንድሟ ስለ ቢኒ ስለምትናገር፣ ቢኒንም እንግዲህ ለማግኘት እሷ ጉጉት አላት። የሁሉ ጉጉታ ደግሞ እነሱ የሚያስደነግጥ ነገር ከነገርናት ልጅቷ በዛ ቀጥ ስልትል ትችላለች በማለት ነው እየደበቋት ያሉት። ከዛም በኋላ ማርዲ እኔ አባት ሆንሻለሁ የኔ ቆንጆ እሺ እና እንዴት ነው አልወደድሽም ብሎ ስጠይቃት አይ ወድጄዋለሁ አባቴ ጺምም ልክ እንደ አባትህ እንደ እርሳቸው ጺማቸው ነጭ ያለው አባቴም በጣም ነበረ የምወደው በማለት እንግዲህ በአሳዛኝ ድምፅ እንዲሁም በሚያሳሳ አይኖቿ እሱም እያየቻቸው ትናገራለች። አረ አባትሽ እንደኔ ቆንጆ ነው በቃ እኔ አባትሽ ይሆናለሁ በማለት እሳቸውም በርህራሄ ይመልሱላታል እያሉ እንግዲህ ማርዳ በዛ መሀል እንግዲህ ስለ ወንድሟ ጥያቄ ታቀርባለች። ጥያቄው ስታቀርብ እንግዲህ ማንም በፊቷ ቆሞ መልስ ሊመልስላት አልቻለም። ምክንያቱም ያው ወንድሟ እንደሞተ ስላልሰማችም ወንድሟን ነገር ነው የምትጠይቀው። ቆይ ግን ለውቼ ወንድሜ ጋር ትወስዱኛላችሁ እያለች እንግዲህ ኢዝራንም ሆነ አቶ እስክንድርን ሀብልንም መነዝነዝ ጀምረዋለች ማለት ነው። ይህን እያለች እያለ እንግዲህ በመሀል አጎቴ ከዚህ አይገርምም ህፃናት እንደዚህ እንደሚፈራት ብሏ እንግዲህ ይፈራ አጸዳን እንደመጣች ነበረ እንግዲህ ማርዳ አጸዳን የፈራቻት የነበረ ማለት ነው። እና አንቺ ግን ህፃናት እንደዚህ እንደሚፈራት ብሎ አላውቅም ነበር በማለት እሱ ያንሰላስላል። እነዚህ ክፉ ሰዎች እኮ እችን ልጅ ባገኟት ኖሮ በደህና ጊዜ ትድን ነበር እያለ እስክንድርም በሀሳብና በጭንቀት ይብሰለሰላል ማለት ነው። ከዛም በኋላ እንግዲህ ወደ አባቱ ክፍል ከገባ በኋላ ምናምን ማውራክ ነገር ነበረኝ በማለት ማርዳን ሀብል ይዛ ከወጣች በኋላ አባትየው ማውራት ጀመረ። አባትየውም ስለ ልጅቷ ሕክምና ከሆነ የፈለግኩን ነገር አድርጌ ማዳን ትችላለህ በማለት አባትየው መልካምና ቅንን መንፈሳቸውን ለእዝራ ተናግሯል ማለት ነው። እዝራም አይ አባዬ እሱንማ እሺ፣ ግን እኔ ሌላ ነገር ነበር ልጠይቅ የመጣው አንተ ልበሩሩና ማንም ሰው በገንዘብ እያለን በገንዘብ እጦት እንዲሞት እንደማትፈርድበት እኔ ያውቃለሁ አባቴ አንተ ሩሩን በማለት ለአባቱ ያለውንም መልካም ሀሳብ ገለጸለት። እርሱም እየገለጸለት እያለ እንግዲህ እሱ አስቦ የመጣ ሌላ ነበር። በገንዘብ ምክንያት ምንም አይነት ነገር እችን የመሰለች ልጅ የሚያድንልን ከሆነ ምንም አይነት ነገር አድርጌ ማዳን ትችላለህ ብሎታል እዝራን። ደግሞ አሁንም እሺ ታዲያ ምንድን ነው አስቤ እኔ ጋ የመጣ ብሎ አባት እስክንድር ይጠይቃል። አቶ እስክንድርም ሲጠይቅ እንግዲህ አባዬ እኔ ከዚህም በኋላ እንግዲህ እንደምታውቀው ወንድሟ ቢኒ ነበር፣ አንድ ወንድሟ ነበር የሚያሳድጋት ቀሪ አላት የሚባለው እሱም ሞቶባታል። ስለዚህ ይህች ልጅ በህጋዊ አሳዳጊነት ወስደን እኔና አብል ልናሳድግ ፕሮሰስ ልንጀምር አስቤን የመጣሁት ላናግርህ በማለት አንተ መልካም ልጄ ነህ፣ ታኮረኛለህ እና ሀሳብ በጣም መደነቅ ነው እና እኛ እያለን ጎዳና ላይ አትወርቅም። ስለዚህ እናንተ ከዚህ በኋላ ከሚስት ጋር ተነጋግረ የሚገባውን ነገር ፕሮሰስ መጀመር ትችላለህ በማለት እንግዲህ ለእዝራ ያለውን መልካም ምኞቱን አባቱ ይገልጣል። አባቱ ገልጾለት ሳለ ከዛ በኋላ እንግዲህ ለእዝራ ኩኩሻ ትደውላለች። ኩኩሻ እኔ መጥቼ ሙቲን ማየት ፈልጋለሁ ብላ እንግዲህ ትጠይቀዋለች። እና የበቃ ሰፈር እኔ መጥቼ ወስድሻለሁ ታያታለሽ በማለት እንግዲህ እዝራ ለኩኩሻ ነግሯታል። ኩኩሻም አንድ ሰፈር ውስጥ እንግዲህ ይቀጥራል። እሷና ኩኩሻ ሲያወሩ አጸዳ ቀስ ብላ አጮልቃ ትሰማ ነበር። አጮልቃ እየሰማችውን ሄዳም ደግሞ እሱ ተከትላ ወጥታ ሄዳ ነበር። የሄደችበትም እንግዲህ ኩኩሻ ሰላም ስላት ሲያባብላት አቅፎ አይዞሽ ስላት እንግዲህ ቪዲዮ ቅጂ ይዛበታለች እዝራ ላይ ማለት ነው። በሌላ መንገድ ከሚስቱ ጋር ልታጣላ ለክፉ ቀን ይሆነኛል በማለት እንግዲህ ይዘዋለች ማለት ነው። ይህ ሆኖ ሳለ እንግዲህ ይህ ሆኖ እዛ ኩኩሻና እዝራ እያወሩ እያሉ ሌላኛ ደግሞ ወይዘሮ መነን ትመጣለች። ወይም ወይዘሮ መነን ወር ደግሞ ዘነቡ በመጣችበት ሰዓት ላይ እዚህ ደግሞ ከእዝራ ጋር ምን ትሰራለች በማለት እዝራ
እዝራንና የኩኩሻን መገናኘት ትቃወምና በሀሳቧ ምን ትሰራለች ከዚህ ሰውዬ ጋር በማለት ከእሷ ጋር ተቆጥታ ሄደች። ምክንያቱም ወይዘሮ መነንና እዝራ እንደምታዋወቁ ኩኩሻ አታው